በቃ አሁን ወሬውን ተውና ይሄን ወሰድላቸው ከዛ ስትመለስ ያስረዳሃል አለቅ አልነው ታገቢያለሽ ብያለሁ ታገቢያለሽ እውነትማዬ እርግስሚ እማዬ አንቺ ራስሽ እኮ እየሰማሽኝ አይደለም ያለሽው ትሰሚኛለሽ ከነገ ጀምሮ ከትምህርት ቤት ወደ ቤት ከቤት ደግሞ ወደ ትምህርት ቤት ይሆናል ስራሽ ገባሽ እሺ ምን አዎ ቀጣይ ሳምንት ሽማግሌ ላካት ታገቢያለሽ እዳው ገብስ ነው አይ እርሶ እኮ የወንድ ወገን ስለሆኑ ምንም አይመስሎትም ለኔ ግን ይጨንቀኛል ምን ሆነ ይሄን ያህል የሚያሳስብሽ ለልጄ እኮ የጋብቻውን ሁኔታ ነግሪያት እየተዘጋጀች ነው በጊዜ ይጋቡና ይሰብሰቡና ይቀመጡ ሁሉም ነገር በጊዜ ይስተካከል ምን እያከተ ነው ለማልፈልጋው ሴት እንድታገባ ልትነግራት ነው መጣ አቶ መስፍን ይቅርታ ብቻችሁ ማውራት ሳይኖርባችሁ አይቀርም እኔ ልሂድ ምንም እንነጋገረው ነገር የለም ይኸውልሽ እኔ ቤት እኔ ከአባቴ ጋር ምንም ነገር አላወራም አንድ ነገር ልንገርሽ ልብ ብለሽ አዳምጪኝ እሺ በሙሉ በመነጋገር እንፈታቸዋለን ጃውንም አባዬ ምንድነው አባዬ አትበለኝ አንተ ትንሽ እንኳን አክብሮት የለህም እንዴ ትሰማኛለህ ጽጌረዳ እጅግ የሚገርምና ደስ የሚል ድራማ የነብዩ አባትና የፌበን እናት ተገናኙ በስተመጨረሻም የጽጌረዳ እናትን ይዛ መጣ ልጅሽን ለልጄ በማለት ሳይሆን እኔ ልጅሽን አጋባታለሁ ሲል ነገራት ጽጌረዳ ጉዷን አልሰማች ነብዩና ጽጌረዳ ደግሞ አሁን በጣም እየተፈላለጉና እየተዋደዱ ነው የፌበን እናት የተንኮሏ ተንኮል ልጇን ለነብዩ ለመዳር አባትየውን ጋር ታወራለች ነብዩ ይሄን ሚስጥር ሰማ ጽጌረዳ በስተመጨረሻም ሰሞኑን ታገቢያለሽ የሚል መርዶ መጣባት እናቷ እንዴት ከኔ ደብቀሽ የሰው ቤት ትሰሪያለሽ እኔ መቃተለው አይበቃም ላንቺ ብዬ እኮ ነው ስንት አመት ሙሉ በሰው ቤት የምንከራተተው ምን ነው አንገት አስደፋሽኝ የኔ ወጣ ፈንታ እንዲደርስሽ ነው ወይ የምትፈልጊው ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤትሽ ነው እኮ እኔ እስከ ዛሬ መሰለኝ ምን ነው አትማርም አላወቀችም ብለሽ እንዴት ትሸውጅኛለሽ በማለት እነ ነብዩ ግቢ ስታገኛት ኦሬዲ የፌበን እናት እዚህ ቤት እንዳጋዥ ሆና እየሰራች እኮ ነው በትርፍ ሰዓቷ ብላ አጋለጠቻት በስተመጨረሻም ጽጌ አሁንም እማዬ አልተረዳሽኝም ወጪሽን ለመቀነስ አንቺን ድካምሽን ለማገዝ ብዬ እኮ ነው እማዬ ተረጂ ትላለች እናቷ የምታውቀው ነገር የነብዩ አባት ጽጌን ለማግባት እንደጠየቃት ነው ስለዚህ እኔ ሳላውቅ ሌላ ግንኙነት ውስጥ ገብታችሁ ነው ወይ የሚለው ኬዝ ነው እሷ የመጣባት ጽጌ አሁን ከባድ አጣብቂኝ ውስጥ ገብታለች በዚህ በኩል ደግሞ ፌበን አውቃ ለእናቷ ሚስጥር እያወራች ብዙ ነገር ጠንስሰዋል ተንኮል ጽጌረዳን ከነብዩ አባት ጋር አጋብተው ነብዩን ደግሞ ከፌበን ጋር ለመዳር ነው ያሰቡት ይህ ያልገባት የፌበንና የጽጌ እናት አሁንም ከባድ ችግር ልትፈጥርባት ነው ከዛ ቤት ስራሽን ታቆሚያለሽ በማለት ዝታባት ወደ ቤት ይዛት ሄዳለች ነብዩም የፌበንን ተንኮል አውቋል ይህ ሁሉ ተንኮልና ክፋትሽ ምን ነው በዛ አንቺ ሰው ሆነሽ ሰው ሳታከብሪ እንዴት ስለ ጋብቻ ታስቢያለሽ በዛ ላይ ጽጌረዳ ላይ ለምንድን ነው ይሄን ሁሉ ተንኮል የሰበሰብሽባት በማለት ዝቶባታል ወደድሽም ጠላሽም አንቺ በእኔ ልብ ቦታ የለሽም እዚህ ጋር ብታቆሚ እኔንም ይቅርታ እንዳልኳት አንቺም ይቅርታ ብትጠይቂያት መልካም ነው ጽጌ በጣም መልካም ልጅና ባለሙያ አስተዋይ ልጅ ናት አንቺ ግን ሰውን የምትጸየፊ አባቴን እንኳን ስትናገሪ ሰምቼሻለሁ ሰምቼ እንዳልሰማው ነው ዝም ያልኩሽ መጀመሪያ ሰውን አክብሪ ራስሽ ተከበሪ ከዛ ያለፈ ስለኔ ፍቅር አይመለከትሽም ሲል አስጠንቅቋታል ፌበንን ጽጌ አሁንም ነገሩ እየገባት አይደለም ታገቢያለሽ በዚህ 15 ቀን ውስጥ ተብላለች ማንን እንደምታገባ እንኳን አታውቅም ግን ትልቁ ጉዳይ የነብዩ አባትን እንደምታገባ ስታውቅ ምን ይሰማት ይሆን ነብዩም አባቱ ከኔ ሀፍትና ከኔ አባትነት ስም መሰረዝ ካልፈለግከን የምልህን መስማት አለብህ የመረጥኩልሽ ይህን ልጅ ፌበንን ማግባት አለብህ አለበለዚያ ከስሜ ትሰረዛለህ ከባለ ሀብቱነቱም ትወድቃለህ በማለት አስጠንቅቆታል የምትመኘውና የምትፈልገውን ንብረት በፍጹም አታገኝም አንተን ለማሳደግ አንገቴን ደፍቼ ፍላጎቴን ገድቼ ነው እዚህ የደረስኩት እንደ ሰው መሳቅ መጫወት እንደ ሰው ጥሩ ላይፍ ሳያምረኝ ለአንተ ብዬ አንገቴን ደፍቼ ነው ነብዩ ትሰማኝ እንደው ስማኝ ሲል ነብዩን አስጠንቅቆታል ነብይም አባቴ እንደዚህ ስላልከኝ አይደለም ያንተን ክብርና ዝና አልናቁም ያንተ ክብርና ዝና አላወርድም ለኔ ብዙ እንደሆንክልኝ አውቃለሁ ግን በዚህ ልክ አይደለም እንዴት የማላውቃትን የማላፈቅራትን ልጅ ታገባለህ ብለህ ትለኛለህ ገና ነብዩ ጽጌረዳን አባቱ ሊያገባት እንደሆነ ሲሰማ ምን ይሰማው ይሆን
እንግዲህ የነብዩ አባትም እንደ ሌሎቹ ግርግርና ብርቅርቅ ነገር አልፈልግም፣ ሸፈን ደበቅ ብዬ ነው ማግባት የምፈልገው። ይህም ጽጌ የምትፈልገው አይመስለኝም ሲል ለጽጌ እናት ነግሯታል። የጽጌ እናትም ልጅን በክብር ጠይቀህ በክብር ሽማግሌ ልከህ ነው እንድታገባት የምፈልገው። ለምንድን ነው ቦግ ቦግ ያለ ብርቅርቅ ነገር አልፈልግም የምትለው? እንደ ማንኛውም ሰው ስርዓት ያለው ነገር ያስፈልጋታል ትላለች። ይህ ጉዳይ ግን ውሳኔዋን ታጸናለች ወይስ? ጽጌን በስተመጨረሻ ከነ ነብዩ ቤት እየጎተተች ወደ ቤት ወስዳታለች። የጽጌ ሬዳ እናት ምን ነው በሰው ፊት የምቃጠለው? አንቺን ቀና ለማድረግ የኔ ጣፈንታ እንዳይደርስሽ የሰው ፊት እንዳይገርፍሽ ብዬ እኮ ነው ልጄ። ምን ነው ከኔ ደበቅሽኝ? እንደዚህ ሆነሽ ያመጣሽው ብር ለእኔ የሚጠቅመኝ መሰለሽ? ለእኔ የሚጠቅመኝ እኔ አንገቴን ደፍቼ እንዳስተማርኩሽ በትምህርትሽ ጥሩ ውጤት አምጥተሽ ትልቅ ቦታ ደርሰሽ ስታስከብሪ ነው እንጂ እንደ እኔ ሰው ኩሽና እየተርመጠመጥሽ አይደለም። ከአሁን በኋላ ስራሽን አቁመሻል። ከዛሬ ጀምሮ ከትምህርት ቤት ቤትሽ ነው ስትል አስጠንቅቃታለች። እናም ታገቢያለሽ በዚህ ሳምንት ሽማግሌ ይላካል ስትላትም ጽጌ እናቴ ተናደሽ ነው ትላለች። የጽጌ እናት ግን ወስናለች። የእውነት ግን እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ ነው። በዚህ ውሳኔዋ ከጸናች ነብዩስ እሱ ፌበን እንዲያገባ አባቱ ደግሞ ጽጌን እንዲያገባ የተቀነባበረው ነገር ሲረዳው ምን ይሰማ ይሆን? ደግነቱ መስማቱ ነው። የፌበን እናት ከአባቱ ጋር ስታወራ ሰምቷታል። ኦልሬዲ ነብዩና ፌበን እንደሚጋቡ ነው እንጂ የነብዩ አባት ጽጌን እንደሚያገባ ሲያወሩ አልሰሙም። ግን ይህን መስማቱ ለእነሱ ትልቅ ግምት እንዲሰጥ አድርገዋል። ከዚህ ጀርባ ትልቅ ሴራ እንዳለው ተረድቷል። በግድና በውድ የሚሆን ነገር የለም። ሁሉም በፈቃደኝነትና በፍላጎት ነው። የማልወዳትን የማላፈቅራትን ልጅ እንዴት አግባ ትለኛለህ? አንቺስ ቢሆን የማላፈቅራትና የማልወዳትን ልጅሽን እንዴት እንዳገባ ትፈቅጃለሽ? ቆይ ምን ማለት ነው? የእናንተ ሀብትና ዝና መመኪያ የሚሆነው እኮ ፍቅርና ትትና አክብሮት በአንድነት ሲሆን ነው። ዝና እያላችሁ ወርዳችሁ ትፈርጣላችሁ በማለት ሁሉንም ዝቶባቸዋል። እጅግ የሚያሳዝነው ግን የጽጌረዳ መጨረሻ ነው። አሁን ነብዩ ደግሞ ጽጌን እንደ ሌሎቹ ሰዎች አይደለም። ነብዩ ሴቶችን ተመኝቶ ሴቶችን ወዶ ሴቶችን ፈልጎ አቶ አያውቅም። እሱ ግን አሁን ጽጌን ቢወዳትም ቢመኛትም እሷ ስርዓት ያላትና ጨዋ ልጅ እንደሆነች ተረድቷል። በዛም በፍቅሩ ተማርኳል። ግን ትልቁ ጉዳይ አሁን አባቱ ከስሜና ከንብረት የተሰረዛለ ብሎ አስጠንቅቆታል። አባትነትህን አልክድም፣ ግን ያንተ ፍቅርና ያንተ ትትና ሁልጊዜ ያስፈልገኛል። አባዬ በግድ ከስምህና ከንብረት ምትፍቀኝ ከሆነ ፋቀኝ እንጂ በጽጌ አልቀይርህም። ደግሞ የኔ ኩያን የሆነች ልጅ እንዴት ነው ልታገባ የምትፈልገው? በማለት እውነቱን ሲሰማ ከአባቱ ጋር ከባድ ጸብ መፈጠሩ የማይቀር ነው። የነብዩ ጓደኛም እንደ ሌሎች ሴቶች የአንድ ቀን ወይም የአንድ ሰዓት ልዩነት ህይወታቸውን እያበላሸ የምትተዋ ልጅ አይደለችም። ጽጌ ጋር ሌላ ቁማር አትጫወት፣ አላማና ፍላጎት እቅድ ያላት ልጅ ናት ሲለው ማስጠንቅቆታል። ተውታው ጓደኛዬ ጽጌን እኔ በዛ አልተመኘዋትም። በጣም ብልሃተኛና ብልጥ የሆነች ጎበዝ፣ አስተዋይ፣ ሁሉ ነገር አሟልቶ የሰጣት ልጅ ናት። በዛ በኩል አልተረዳኋትም። እንደውም በልቤ ቦታ ልሰጣት እየሞከርኩ ነው። ነብዩም በዚህ በኩል በፍቅር ጠብ እንዳለ ያስታውቃል። ኩሽና ድረስ እየሄደ ፎቶ ተደብቆ ሲያነሳትም አይተናል። እሱም እንደ ሌላው ሰላም ልበልሽ እያለ እየተቀራረበ አሁን ጥሩ ስሜት ውስጥ እየገባ ነው። መጨረሻው ምን ይሆን? የፌበንና